ካሌብ እንኳን ተወለድክ። እያልሻት እንዴ? እንዴ ምን እያደረክ ነው? ያማል እንዴ? ሰገለፈውበት ፕሮግራም ኮር ገደል ከተተችብኝ። እያልሻት እንዴ? ምን ያደናብርሻል? በጣም ይቅርታ ሳላይ ነው። ሂድ ከዚህ በቃ አሁን መልስ አትስጪኝ። ሂጂ ውጪ። አይዞሽ ቤዛ ተረጋጊ አልኩሽ። አይዞሽ ጭራሽ ታስርላታለህ እንዴ? አንተ ሰው እያባርክ ነው እንዴ? ሂጂ አንቺ ሂጂ ከዚህ። ቤዛ ወዴት ነው የምትሄጂው? ምን እሰራለሁ? ይሄ ልጅማ የሆነ ልክፍት ምናምን ነገር ይዞታል። ምን ይሄን ሁሉ ነገር አድርጋ ጠብቀው፣ እሱ ግን የሚያሳስበው ስለሷ ልብስ መቀደድ ነው። እኔ የልብሷ ባለቤት እንኳን እኮ እንደሱ እኮ አልሆንኩም። ጤና የለውም እሱማ። እሱማ ልክ ነሽ። በቃ ተይኝ ልጅ እንደሚሆን እናደርገዋለን። ማን ነው? እኔ ነኝ። ምን ልርዳሽ? በጣም ይቅርታ ልደትህን አበላሸውብህ አይደል? በፍጹም አላበላሸሽም። አንቺ አውቀሽ ያደረግሽው ነገር እኮ አይደለም። ስለዚህ ይቅርታ ያስፈልገው። ሁሉ ጊዜ እንደዚህ ነው የሚሆነው። በሚሄድበት ሁሌ ችግር ይፈጠራል። አረ እንደዛ አይባልም። እንደዚህ አትበይ። የቤዛን እቅድ አበላሸውባት። አሁን እርግጠኛ ነኝ ለእኔ የማይሆን አመለካከት ይኖራታል። ቤዛ ስለተናደደች ነው። አሁን ትረሳዋለች። አይመስለኝም። ቁስሉን ደህና ሆንሽ አሁን? ትንሽ ታዲያ ጥሩ መሆን ክፋት አለው እንዴ? መጣው። የኔና መጣሽ? እሰይ መጣሽ የኔ ልጅ። አሁን ተረጋጋሽ? አዎ ማሚ ተረጋግቻለሁ። አሁን ላናግረው ነው የመጣሁት። የት ነው ያለው? ሲጀምር እናንተ እኮ እንደዚህ ተረጋግታችሁ ስታወሩ ነው የሚያምርባችሁ። አዎ ልጄ፣ እናንተ አሁን አዲስ ሙሽሮች ናችሁ፣ ልትጋቡ የደረሳችሁ። ተረጋግታችሁ አውሩ እሺ የኔ እናት። እሺ ማሚ፣ በጣም አመሰግናለሁ። አዎ ይሻላል፣ ተረጋጋ። ሲጀመር እኮ ዝም ብላ ነው እንጂ በሱ የሚጨክኑ ካንጀት የላትም። እየተካሄደ ነው? ለምን አብራችሁ አትተኙም? ለምን አብራችሁ አትተኙም? አጉርታት መጣሁባችሁ አይደለ? ረበሽኳችሁ አይደለ? ቤዛ በራንክ ወቅትሽ መግባታችን ደግሞ ምንም አልተፈጠረም። ቁስሏን እያከምኩላት ነው። ምንም አልተፈጠረም? ጭራሽ እኔ ነኝ አይደለ ጥፋተኛው? ባዶ ክፍል ውስጥ ምንም እያደረጋችሁ አይደለም። ቁስሏን እያከምክላት ነው አይደለ? እናንተ ጻድቆች ናችሁ። ምንም አታረጉም እኮ። እየጸለያችሁ ነበር አይደለ? እውነት ምንም አላደረግኩም። በቃሽ። ቆይ አንቺ ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? እንዴት ባለ ትዳር ክፍል ውስጥ ትገቢያለሽ? ልጅ እኮ ሊያገባ ቀናቶች ናቸው የቀሩት። እንደ ሀይጥ ስር ስሩ ባትርመጠመጪ ደስ ይለኛል። ቤዛ በቃሽ። ማይሆን ነገር አታውሪ። አዎ እንደሱ ብታረጊ ነው የሚሻለው። ቤዛ መጀመሪያ ከመጮህሽ በፊት ለምን አትረጂም? መጠየቅ መረዳት የሚባል ነገር አልፈጠረብሽም አይደል?
ጭራሽ በነገሩ እኔን ነው ጥፋተኛ የምታደርገው? አዎ የዚህ ሁሉ ግርግር መፈጠር ምክንያት አንቺ ነሽ። ቆይ ሁሌ ግርግር መፍጠር አይሰለችሽም እንዴ? ልጅቷ ምንም ባላረገችው ለምንድን ነው የምትወቅሻት? አሁንም አንተ እያሳሰበክ ያለው ነገር ሌላ ነገር ሳይሆን እሷ ላይ በመጮህ ነው አይደለ? ቤዛ ምንም አልተፈጠረም። ቁስሏን ያከምኩት። ቆይ ቁስል ማከም ማለት አብሬ መተኛት ማለት ነው እንዴ? እያየሁ እኮ ነው። እንዲሁም ቤዛ ከዚህ በላይ ምንም ላስረዳሽ አልችልም። እሺ በቃ ይቅርታ አድርግልኝ። እኔ እኮ በጣም ስለምወድ ነው እንደዚህ የምቀናው። በዛ ላይ አንተ ማንም ሰው እንዲነካ አልፈልግም። ታዲያ በዚህ መንገድ ነው ፍቅርሽን የምትገልጪው እንዴ? ይቅርታ አልኩህ አይደለ? በልደት ቀን ደግሞ አትበሰጭ። እሺ በቃ አሁን ታርቀናል አይደለ? አዎ። ደግሞ ካሁን በኋላ በእኔና በአንተ መሀል ለመግባት የሚያስቡትን ሰዎች መንገድ አትክፈትላቸው። እሺ ገሊና። አቤት። ምን ሆነሽ ነው? እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ትይኛለሽ እንዴ? ቆይ በቤዛ ምክንያት ነው? በሷ ምክንያት ደግሞ ከሆነ ልክ ናት። ባሏ እኮ ነው። አዎ እሱማ ልክ ነሽ። ቦታዬን ማወቅ ያለብኝ እኔ ነኝ። እሷን አልወቅሳትም። አዎ እንደሱ ይሻልሻል። እኔ እዚህ ቤት ሰራተኛ ነኝ። እንደ ሰራተኛ ነው መኖር ያለብኝ። እሷ ደግሞ እጮኛው ናት። ታዲያ እሱን ካወቅሽ መጀመሪያው ነው ስትጠነቀቂም ነበረ? ከዚህ በኋላ እጠነቀቃለሁ። ወይ ጉድ! እንደው ተመልሳችሁ እንዲህ አንድ ለምትሆኑት ነገር ነው እኛ ስታሰቃዩ ከረማችሁ። እውነተኛ ፍቅር እኮ እንዲህ ነው ማሚዬ። ምንም ችግር ቢመጣ እንለያይ። ያው እንግዲህ አሁን የልጅ ልደት እንዳይበላሽ ብዬ የገዛኋት ትንሽ ኬክ አለች። እስቲ ትቆርሳታለህ? ኧረ ማሚ ይሄን ያህል እኮ ምን ችግር አልነበረም። ወይ ምን አስቸግርሃል የኔ ልጅ? አንተ ደግሞ ምን ችግር አለ? አሁን እንደዚህ ይባላል? ማሚ ቶሎ አምጪው። ውይ ማሚዬ ቴንኪው በጣም ቁረሳት። በድጋሚ እንኳን ተወለድክልኝ የኔ ፍቅር። እንዴ እናንተ ኧረ ተውኛ ፊት ወይ ገባ አትሉም እንዴ? ማን ወይ እኛ እንግባላቸው እንዴ? ደግሞ ይህን ጃኬት መመለስ አለብኝ። ሌላ ጣጣ ደግሞ እንዳያመጡብኝ። ምን እያሰብኩ ነው? ደህና ነሽ? ደህና ነኝ። የልደት ኬክ አልበላሽም ብዬሽ እኮ ነው። ለእኔ? አዎ እረቦሽ እንዳተኝ ብዬ ነው። በቃ እረፍት አድርጊ እሺ? ካሌብ ወይ በልደት መጨረሻ ሰዓት ቢሆንም እንኳን ተወለድክ። አመሰግናለሁ። ደህና ነኝ። ቆይ እኔ እንደ ጅል ነው እንዴ የሚቆጥረኝ ይሄ ልጅ? ምን እየተካሄደ ነው? ቀሚሷ ሲቀደድ ሹራቡን ያስረላታል።
እግሯ ሲታመም ደግሞ እግሯን ያከምላታል አይደለ? እንግዲህ ደግሞ ምንም የላቸውም አይደለ? ሄሎ ሳሪ፣ እዛ መናፈሻ ውስጥ ነው ያለሁት። አንድ ማማከርሽ ነገር አለ፣ እባክሽ ነይ። እሺ። ወዴት እየሄድሽ ነው? መሽቷል እኮ። እማዬ መጣሁ፣ እዚህ ደርሼ እመለሳለሁ። በእንግዳው ቶሎ ተመለሽ በጊዜ። እሺ መጣሁ በቃ። እንዴ ቤዚ ምን ሆንሽ? እነዛ ቻኩሽ ጠራሽኝ። ቆይ የተፈጠረ ችግር አለ እንዴ? እኔ ግን እየተጫወቱብኝ ያለ እየመሰለኝ ነው። እነማ? እነዚህ ናቸው አደሊና እና ካሌብ። እንዴ የቤት ሰራተኛችን እና ከሷ ውጭ ማን ሊሆን ይችላል? ድሮኑም አልጣሙኝም ነበረ፣ ዛሬ ደግሞ ጭራሽ አንድ ላይ አዩዋቸው። ቆይ ግን ምን አይተሽ ነው ይሄን ያህል? ክፍል ውስጥ ብቻቸውን ቁጭ ብለው ቁስሏን እያከመላት ነበር። የምርሽ ነው? አረ ግን እኮ እንደዛም ላይሆን ይችላል። ምናልባት አጋጣሚ ይሆናል። ካሌብን በደንብ አውቀዋለሁ። ለማንም እንደዚህ ሆነ አቅ ታዲያ ምን ልታረጊ ነው? እኔ እንጃ አላውቅም። እቺ ልጅ ግን በፍጥነት ከዛ ቤት ማስወጣት አለብኝ። ዳሊና ምን እያሰብሽ ነው? እሱ ያንቺ ሊሆን አይችልም። እንደዚህ ማሰብሽን አቁም። ለምንድን ነው ቆይ እንደዚህ እየሆንኩ ያለሁት? ለምንድን ነው እንደዚህ ያሳሰበች? ለምንድን ነው እንደዚህ ያዘንኩላት? ሄሎ። ቆይ አሁንም ተናደህብኛል? አይ ተረጋግቻለሁ። እኔ እኮ አንተን ስለምወድ ነው እንደዚህ የምሆነው። ተረዳኝ እንጂ። እሺ ቤዛ፣ በቃ አሁን መሽቷል። እሺ እረፍት አድርጊ። ቆይ ለምንድን ነው ይሄን ያክል ለሷ እንደዚህ ሆንክ ያለው? ቆይ እንደዚህ የምትሆንበት ምክንያት አለ? ካሌብ ደክሞኛል ቤዛ፣ በቃ ደህና ደሪ። ቆይ ለምንድን ነው መልስ ልሰጣት አልቻልኩት? ዳሊና። አቤትማ። ይኸውልሽ ከዛሬ ጀምሮ የካሌብን ክፍል እንዳታጸጂ። እሺ። ደግሞ ይኸውልሽ አላስፈላጊ የሆነ ቅርርብ እንዳታረጉ። ችግር እንዲፈጠር አልፈልግም። ገብቶኛል። ደህና አደርሽ? ደህና አደርክ? ቁስልሽን ደህና ሆንሽ? ደህና ሆኗል።
ከእንግዲህ በእኔ የተነሳ ችግር አይፈጠርም። እሺ? ምን ማለትሽ ነው? ሰርጋችሁ ማበላሸት አልፈልግም። ይኸውልሽ ዋው የጠዋት ወሬያችሁ እንዴት ደስ ይላል ባካችሁ። ደሊና አንዴ ወደ ውስጥ ገቢ። እጮኛዬ አንዳንድ ልጠይቀው ፈልገው ጥያቄ አለኝ። ቤዛ ለምን እንደዚህ ታደርጊያለሽ? እንዴ ምን አደረኩኝ? ጊዜ እንድትሰጠኝ ብቻ ነው የጠየኳት። ደሊና እመኝኝ፣ በቅርቡ ከዚህ ቤት አስወጣሻለሁ። አንቺ ደሊና አቤት። ነይ ይሄን ኮተት አንሺው። በጣም ተመችቶሻል አይደለ? ምን ለማለት ፈልገሽ? ምንም ማለት አይደለም። ደግሞ እንዳትረሺ ካሌብ የኔ እንጂ አንቺ አይደለም። ላገባው የተዘጋጀሁት ሚስቱ ነኝ። እሺ? እኔ እንደሱ አስቤ አላውቅም። እኔን ማታለል አትችይም። አይንሽ ላይ ይታያል። እውነቴን ነው። ምንም አስቤ አላውቅም። አሁን ላታስቢ ትችያለሽ፣ ወደፊት ላስቢ ትችያለሽ። ስለዚህ ከካሌብ ራቂ። ይሄ ያለበለዚያ ደግሞ ከዚህ ቤት ነው ማስወጣሽ። ማነው? እኔ ነኝ። ምን ሆነሽ ነው? ፊትሽ ልክ አይደለም። አይ ደህና ነኝ። ትንሽ ደክሞኝ። ኧረ ተይ እንጂ እኔንማ አትዋሺኝ። ከትናንትና ጀምሮ ምንም ልክ አይደለሽም። ቆይ የተፈጠረ ነገር አለ እንዴ? እኔ እንጃ፣ አይምሮዬ በጣም ተጨናንቋል። በቤዛ ምክንያት ነው አይደለ? እሷን አለቁሳትም። እኔ ነኝ ቦታዬን መርሳት የጀመርኩት። ማለት ቆይ ደሊና፣ ካሌብን መውደድ ጀምረሻል እንዴ? አረ በፍጹም። ምንድን ነው የምታወሪው? እና እንደዛ ካልሆነ ምን የሚያስጨንቅ ነገር አለ? ቆይ ለምን ትጨነቂያለሽ? ምክንያቱም እንደዚህ ማሰቤ እንኳን ስህተት ነበር። እንዴት ማሰብ? ያው ቤዛን ማናደድ አልነበረብኝም ብዬ ነው። እንደዛ ነው እንዴ? ቆይ አሁን እሺ ምን እያሰብሽ ነው? ያችን ልጅ በፍጥነት ከዛ ቤት ማስወጣት አለብኝ። እንዴ ግን ይሄ እኮ ቀላል ነገር አይደለም። ሁሉም ማወቅ አለባቸው። ሳራ ሴት ልጅ እኮ ነኝ። ወንድ ልጅ ሲቀየር በደንብ ጠንቅቄ ያውቃለኝ። እሺ ከምን ልትጀምሪ ነው? ደሊና ክፉ እንደሆነች ለሁሉም ማስመስዬ ማሳወቅ አለብኝ። እንኳን ደህና መጣክ። መታሃል እንደ አላየሁህም ነበር። አመሰግናለሁ። አዎ አሁን ነው የመጣሁት። ደሊና ቆይ አንዴ። ዛሬ ሙሉ ቀን አላየሁሽ። ስራ ላይ ነበርኩ፣ ለዛ ነው። ከኔ ለመራቅ እየሞከርሽ ነው እንዴ? አይ እንደዛ አይደለም። ታዲያ ለምንድን ነው እንደዚህ የምትሆኚው? እንደዚህ ቢሆን ይሻላል ብዬ ነው። ለማን ብለሽ? ለሁላችንም። እንዴ መጣል እንዴ? እኔ ልጅ አሁን ማሚ፣ አሁን መጣ። ምን ሰሪያለሽ አንቺ እዚህ? አይ ምንም። እና ግቢና ስራሽን ስሪያ ታዲያ። እኔ ልጅ አውራችሁ በስለቀለት አላወራንም። እና እስከ መቼ ነው? አውሩበትና ሳውቀኝ እንጂ እኔ ልጅ ደክሞኛል ማዬ። በቃ ገብቼ ልተኛ።
ማሚ ማሚ፣ አቤት። ሰዓቴን አይታችሁታል እንዴ? ይዛው ፈልገው እንጂ የት ይሄዳል ብለህ ነው? አረ የለም። ያ ውዱ ሰዓት? አዎ፣ ደግሞ ከሌላው ተለይቶ ነው። ቤዛ የምታውቂው ነገር አለሽ? አይ ምንም የለም። ዛሬ ካሌብ ክፍል ውስጥ እኮ ከደሊና ውጭ የገባ ሰው የለም። ለምንድን ነው እንደሱ የምታይኝ? አትዋሺ፣ እውነቱን ተናገሪ ደሊና። አይ እኔ አልወሰድኩትም በጭራሽ። እኛም አልወሰድነው። እምላለሁ አልወሰድኩትም። ከፈለጋችሁ ክፍሌን ፈትሹት። ስለዚህ ክፍልሽን ብንፈትሸው ችግር የለውም ማለት ነው። እንዴ ይሄው ነው ሰዓት። ደሊና ይሄ ምንድን ነው? እማዬ እውነት አላረኩትም። እምልልሻለሁ። ደሊና አሁን እኮ እውነቱ ታውቋል። ማስመሰሉ ምንም አይጠቅምሽም። ካሌብ እመነኝ፣ እኔ እንደዚህ አላረኩም። ለምን ደሊና? እንዴ እማዬ ምን እያደረግሽ ነው? ዝም በል። ከዚህ በላይ ቤት ውስጥ ሌብነት ሲካሄድ ዝም ምንድን ነው የምትፈልገው? እመኑኝ እኔ ያላደረኩትም። ለምን ብዬ ነው የምወስደው? ደሊና አሁንም ተዋሻለሽ እንዴ? ሰዓቱ እኮ እጅሽ ላይ ነው የተገኘው። ቤዛ በቃሽ። አንቺም እማዬም ትንሽ ተረጋጉ እስኪ። እንዴት እንረጋጋ? ትናንትና ልደትህን አበላሸች፣ ዛሬ ደግሞ እንደዚህ። እንዲህ አይነት ነገር እየተፈጠረ እንዴት ነው የምንረጋጋው? ከፈለጋችሁ እኔ አሁኑን እወጣለሁ። እሱ በጣም ጥሩ ሀሳብ ነው። ያው ሁለቴ ሳታስቢ በፍጥነት ከዚህ ቤት ለቀሽ ውጪ። በቃ እኔ ነኝ ችግር የሆንኩት። የት ነው የምትሄደው? ልትከተላት ነው? እማዬ ልከተላት ነው። እየሰማሽኝ ነው? ማንም ሰው ከዚያ ቤት አያወጣምሽ። ይሄ ደግሞ ምን ማለት ነው? ሌብነቷን እየደገፍክ ነው? እንግዲያውስ ተባብራችሁ የቤቱን ዕቃ አብራችሁ ስረቁ። ይኸውልሽ እማዬ ለአሁን ብቻ እሺ በይ። ደሊና ከዚህ ቤት አትወጣም። ቆይ አንተ ልጅ ጤነኛ አይደለህም እንዴ? እንዴት ነው በዚህ ልክ ለእሷ ተደርበ የምትከራከረው? ቤዛ አንቺ እዚህ ውስጥ ምንም አያገባሽም። ዝም በይ እስኪ። ሰማህ? እንዲሁም ስለዚህ ቤት አንተ አያገባህም። አንዴ ተናግሬያለሁ። ትወጣለች ትወጣለች በቃ። እኔም አንዴ ተናግሬያለሁ እማዬ። ከዚህ ቤት ማንም አያወጣም። አንተ ና ተመለስ። ደሊና ደሊና፣ እኔ አላምንም። አንቺ እንደዚያ ታደርጊያለሽ ብዬ አላስብም። ስለዚህ ተረጋጊ። ግን ሁሉም አምነዋል። የሚያስቡት እኔ እንደወሰድኩት። ያስቧ የሰዓቱ ባለቤት እኔ አይደለሁ? እኔ አላመንኩም። ታዲያ ለምን ዝም አልክ? በቃ ሰዓቱ አንቺ ጋር ስለተገኘ ምንም መናገር አልቻልኩም። አየህ አንተም ጠርጥረኸኛል። እኔ ለምንድን ነው የምታምነው? እኔ ጋር ምን ለየት ያለ ነገር አለ? ቤዛ ይሄን ያህል ግን ርቀሽ የምትሄጂ አልመሰለኝም ነበር። እና ምን ያክል መሄድ ነበር የመሰልሽ? እኔ እንጃ፣ ግን በቃ ጥሩ ነው ያደረግሽው። አሁን እያቀድኩት ያለሁት ነገር በሙሉ እየተበላሸብኝ ነው። ጭራሽ ካሌብ ለእሷ ደግፎ ይከራከራል። ቆይ ምንድን ያስነካችሁ? እኔም አልገባኝም። ግን ካሌብ ደሊናን ሳይወዳት አይቀርም እንጂ ከመሬት ተነስቶ እንደዚህ ሊሆንላት አይችልም። ሳራ የምርሽን ነው? ቆይ አንቺ እንደዛ ነው እንደምታስቢ? አዎ እኔ እንደዛ ነው ይመስለኝ። ቆይ አንቺ ግን ምን ይመስልሻል? አላውቅም። ከዚህ የተሻለ ሌላ ነገር ማድረግ ሳይኖርብኝ አይቀር። ምን? እኔ እንጃ፣ ሌላ ነገር፣ የተሻለ ነገር። ካሌብ ምን እያደረክ ነው? እንዳይመጡ እባክህ ልቀቀኝ። እየጠበኩሽ ነው። የትም እንዳትሄጂ፣ የትም እንድትሄጂ አልፈልግም። እኔ እዚህ ቤት ችግር ብቻ ነኝ። በፍጹም ችግር አይደለሽም። ለእነሱ ችግር ልትሆኝ ትችያለሽ፣ ለእኔ ግን በፍጹም ችግር ልትሆኛች። እኔን ከሁሉም ሰው ለይተህ ለምን ታየኛለህ? ምክንያቱም ስታለቅሽ ማየት አልችልም። እባክሽ የትም አትሄጂ። እሺ
ቤዛ ምን እየተፈጠረ ነው ያለው? በፍጹም እየተቀየረ እኮ ነው ይሄ ልጅ ያለው። ባልሽ አይደለም እንዴ? እሱማ ነው። ግን እሺ ማሚ ቆይ እኔ ከዚህ በላይ ምን ላድርግ? ለደሊና እያለ ከኛ ጋር ይጣላል፣ ከኛ ጋር ይጨቃጭቃል እንዴ። በዛ ላይ ስለዚህ ቤት አይመለከትሽም ምናምን ይለኛል እንዴ። እኔ ምንም በማላውቀው ልሰቃይ እንዴ መሀል ቦታ ላይ። ተረጋጊ በቃ የኔ ልጅ፣ እንደሚሆን እናደርገዋለን። እሺ እኔ እናት እንደውም ምን ሳስበው ካሌብ ለደሊና የሆነ ስሜት ያለው ነው ይመስለኝ። ምን? ይሄማ በጭራሽ አይሆንም። እንዲያደረገ ማለት እኮ አዋረደኝ ማለት ነው። አይ እማዬ እንደዛማ አይሆንም። እንዴ እንዴት አይሆንም? አይተሻል እኮ እንዲህ ሲከራከርላት እንደነበረ እንዴ። እኔ እኮ ቀድሜ ነው ያልኩሽ፣ ደሊና እዚህ ቤት መኖር የለባትም። እንደውም ተይው በቃ እኔ ነኝ የማስተካክልልሽ። እሺ አለሁልሽ የኔ ልጅ። በጣም ይቅርታ፣ በሩ ክፍት ስለነበር ዝም ብዬ ገባሁ። ችግር የለውም። ትንሽ አስደነገጥከኝ እንጂ ትንሽ እኮ እንዲቀለኝ ብዬ ሻወር ገባሁ። አይ ጥሩ አደረግሽ። እኔማ ምን እየሰራሽ ነው ብዬ በዛው ደህና እንደሆንሽ ልጠይቅሽ ብዬ ነበር። አመሰግናለሁ፣ ደህና ነኝ። እሺ በቃ ታዲያ ለዚህ ብለህ ነው የመጣው? አዎ። ምን ነው ፈለግሽ? አይ አልፈለኩም። ይኸውልሽ የኔ ልጅ ቀለበታችሁ ማድረግ አለባችሁ። ይሄ ፍቅር ፈተና ነው። ፍቅራችሁ እንዲፈተን ደግሞ ማድረግ የለብሽም። አዎ ማሚ፣ እኔም እሱን እያሰብክ ያለሁት። አዎ የኔ ልጅ ቶሎ መጋባት አለባችሁ። ከዚህ በኋላ የምናስበው ስለ ሰርጋችሁ ብቻ ነው። እሺ የኔ ልጅ? እሺ ማሚ። ያቺ ልጅ ደግሞ ለእኔ ትያት። እሺ እማረጋት እኔ ነኝ የማውቀው። ምን ልታደርጊ ነው? ይኸውልሽ እኔ ከልጄ ጋር መጣላት አልፈልግም። በራሷ ሰዓት እንድትወጣ ነው ማረጋት። ከልጄ ጋር ጣልች አሰቃያታለሁ። እሺ እንደዛ ይሻላል? አዎ የኔ ልጅ በደንብ እንደዛ ነው የሚሻለው። እርግጠኛ ነሽ? የሆነ ሰው ግን እንዳልሄድ ይፈራ ይመስላል። እኔ የምፈራው ችግር መፍጠር ብቻ ነው። አንቺ ችግር አይደለሽም ብዬ ስንቴ ነው የምነግርሽ? ግን ሁሉም ሰው እንደዛ ነው የሚያየኝ። እኔ ደግሞ እንደዛ አይደለም ማይሽ። እሺ አሁን ግን ወጣ እባክህ። እሺ እወጣለሁ፣ ግን አንድ ቃል ስጪኝ። ምን? እንደገና እወጣለሁ እንዳትዪ እሺ? እሺ ደሊና እራስሽን ጠብቂ። እሺ አንተም ምን አለበት ሰው ሁሉ እንዳንተ ቢሆን። ማን ነው? ግቡ። እስካሁን አልተኛም እንዴ? አዎ ነው። ላናግር ፈልጌ ነበር። እሺ ምንድን ነው? ቀን ስለተፈጠረው ነገር እንድናወራ ፈልጋለሁ። እሺ ምንድን ነው? ካሌብ ዛሬ እኔ በጣም ነው ያዘንኩት። ለደሊና ብለህ ከኛ ጋር ስትጨቃጨቅ ሳይክ እውነት በጣም እንግዳ ስሜት ነው የተሰማኝ። ካሌብ ቤዛ ጉዳዩ እንደዛ አይደለም። እና ምንድን ነው? ካሌብ ደሊናን ወደሃታል እንዴ? ምን? መልስልኝ። ቤዛ ምን አይነት ጥያቄ ነው የምጠይቂኝ? እንደ ወደፊት ሚስትነቴ መጠየቅ ያለብኝን ነገር ነው የጠየኩ። ቆይ አንተ ከቤት ሰራተኛ ጋር እንደዚህ ስትሆን ትንሽ እንኳን ለክብራ ትጠነቀቅም? ይኸውልሽ ቤዛ ይሄ የኔና ያንቺ ጉዳይ ነው። እሷን እዚህ ውስጥ አታስገቢያት። ቆይ እንዴት አላስገባህም? ለእሷ ብለህ እኮ ነው የሁሉ ነገር እያደረግክ ያለኸው። በእናትሽ መጨቃጨቅን ይሰለችኝ። እረፍት ላድርግበት። ውጪልኝ። ቆይ ካሌብ ይሄን ያክል እኔ ስለወደድኩ ነው አይደል እንደዚህ የምታሰቃየኝ?
ቆይ እኔ ምን አደረግኩ? ምንም አላረግሽኝም። በቃ ግን ስለደከመኝ ነው እንደዚህ ያደረኩሽ። ድሮም ቢሆን እኮ በእኔ የሚጨክን አንጀት እንደሌለ አውቃለሁ። ምን እያደረግሽ ነው ቤዛ? አሁን የሚፈጠረው ነገር ጥሩ አይደለም። ስለዚህ እባክሽ ውጪ። እንዴ ምን ማለት ነው? እዚህ አልኩ አቅም ነበር እኮ። ምን ሆነሻል የኔ ልጅ? ማሚ ካሌብ ከክፍሉ አባረረኝ። ምን? ለምንድን ነው ያስወጣሽ? በዚህ በደሌና ምክንያት ነው። ማሚ ካሌብ በጣም የተቀየረብኝ እኮ ነው። ለምንድን ነው ግን የሚከራከርልኝ? ምን እየሰራሽ ነው? አልገባኝም። ምን አደረግኩ? የኔ ልጅ ከሚስቱ እያጣላሽው መሆኑ ነው? አይ በፍጹም እኔ እንደዛ አላደረግኩም። ዝም በይ። እኔ ምንም ያደረግኩት ነገር የለም። ካሌብ እንደዚህ ሆኖ አያውቅም ነበር። አንቺ ከመጣሽ ጀምሮ ሁሉ ነገሩ ተቀያይሯል። እኔ ከሱ ጋር ምንም ነገር የለኝም። ስሚ፣ አላስጨረሽኝም። እንዳንቺ አይነት ሰዎች ምን እንደሚፈልጉ አውቃለሁ። ሀብታም መሆን፣ ምቹ ህይወት፣ የተደላደለ ሀብታም ወንዶችን የሚፈልጉት አውቅሻለሁ። እሺ በእውነት እኔ እንደዛ አይነት ሰው አይደለሁም። እኔ እንደዛ አላደርግም። ሰማሽ? ይኸው ከካሌብ ራቅ በይ። የዚህ ቤት የመኖሪያ ገመድሽን እያሳጠርሽ ነው ያለሽው። ቆይ ግን ቤዛ ምን ለማድረግ እየሞከረች ነው? ሄሎ ካሌብ፣ እቤት ነህ እንዴ? አዎ። ምን ነው? ቤዛ እኮ እያለቀሰች መንገድ ላይ ይቻት ነው። ጣልታችሁ ነው እንዴ? አዎ፣ ትንሽ ተጋጭተን ነበር። አይ ሳገኛት ጥሩ ስሜት ላይ አልነበረችም። ራሷን እንዳትጎዳ ብዬ ነው። ያው ከቻልክ አዋራት እስኪ። እሺ፣ አንቺ አትጨነቂ፣ እኔ ለእሷ እደውልላታለሁ። እንዴ ማይ፣ እዚህ ምን እያደረግሽ ነው? ልጄን ከሚያበላሽ ሰው ጋር ላወራ ነው የመጣሁት። እማዬ በቃሽ። እንዴ ደሊላን ለምን አትያትም? እኔ እኮ ህፃን ልጅ አይደለሁም። የፈለግኩትን መወሰን እችላለሁ። አንተ ትልቅ ሰው ብትሆንም የተሳሳተ ነገር ስትወስን ቁጭ ብዬ ማይ ይመስላል እንዴ? እማዬ እባክሽ የፈለግኩትን እንደወሰን ፍቀጅልኝ። እንዴ ካሌብ፣ ሄሎ ቤዛ። አቤት። እንዴት ነሽ? አዎ ደህና ነኝ። ድምፅሽ ግን ደህና አይደለም። አዎ ትንሽ አሞኝ። የት ነው ያለሽው? ልመጣ ነው። መናፈሻ ውስጥ ነው ያለሁት። እሺ በቃ መጣሁ። ሳራ ደውላ ነበር እና ደህና እንዳልሆንሽ ነገረች። አሁን ግን ደህና ነኝ። እሺ ምንድን ነው የተፈጠረው ነገር? ምንም አልሆንኩም። አንተ እንደዛ ስላደረግክ ትንሽ ደብሮኝ ነው።
አውቃለሁ እያስጨነኩህ እንደሆነ። አስገድጄ ላገባህ አልችልም። ካልፈለክ ሰርጉን ቢሆን መቅረት ይችላል። ገባኝ። ዝምታ ከራሱ በቂ መልስ ነው። ቤዛ። አቤት። እኔ አንቺን የማግባቱን ሀሳብ አልተውኩም። ባልተጨበጠ ነገር ላይ እንደዚህ አትሁን እስኪ። የምርህን ነው? ቆይ ታዲያ ለምንድን ነው እንደዚህ የምትሆነው? እኔ እኮ ስላንተ እቅድ አውጥቻለሁ። ቀሪ ጊዜን ካንተ ጋር ነው ማሳለፍ የምፈልገው። አንተስ እንደዛ ነው የሚሰማህ? አዎ ቤዛ፣ እኔም እንዳንቺ ነው ማስበው። ከዚህ በኋላ ግን እንደዚህ አትቀያየርብኝ እሺ? ለምንድን ነው እንደዚህ ያለው? ከእሷ ጋር ለመጨረስ እኮ አሁን ትክክለኛው ሰዓት ነበር። ምን ሆነ ነው? ሁለተኛ ስህተት ሰራህ እኮ። በቃ እኔ መሄድ አለብኝ። እሺ ቻው። በቃ እኔ ፍቅር አሁን ጨዋታውን በደንብ ጀምረናል አቶ ካሌብ። ይህ ጨዋታ መግቢያ ነው። በደንብ ጨዋታ ውስጥ ደግሞ ስንገባ አብረን እንጫወተዋለን። ሰማሽ? ይኸው ከካሌብ ራቅ። ምናልባት እኔ ነኝ መሄድ ያለብኝ። የሆነ ነገር ላማክርሽ ነበር። ምን ልታማክሪ ነው? እኔ ከዚህ ቤት እንደወጣ ካሌብን እንድታሳምኝልኝ። እኔ እናንተ መበጥበጥ አልፈልግም። እንዴ ታዲያ ለምንድነው ካሌብን ማሳመን ያስፈልገው? ምን አገባው እሱ? ዝም ብለሽ አትወጪም ከፈለግሽ? እሱማ ልክ ነሽ፣ ግን በእኔ ምክንያት ከእናቱ ጋር እንዳይጣላ እንድታሳምኝልኝ። እኔ እንጃ፣ እሱ ግን ሞክራለሁ። አመሰግናለሁ። ሰማኝ። ከዛሬ በኋላ አንድ ውሳኔ ወስኛለሁ። የምን ውሳኔ ነው የወሰንሽው? ከዛሬ ጀምሮ ቤዛ እዚህ ቤት እንድትኖር ፈልጋለሁ። እማዬ፣ እሷ ደግሞ እዚህ ቤት ለምንድን ነው የምንኖረው? እስክትጋቡ ድረስ እዚህ ቤት እንድትኖር ወስኛለሁ። በቃ ይሄ እኮ ያንቺ ውሳኔ ብቻ አይደለም፣ እኔንም እኮ ማማከር ነበረብሽ። በቃ አንተን አስፈቅጄ አይደለም፣ ነግሬያታለሁ። ትመጣለች። አሁን ከቅርብ ሰዓት በኋላ እዚህ ትደርሳለች። እሺ፣ በጣም ጥሩ። ይሄን ውሳኔ እንዲወስን የምታደርገኝ አንተ ነህ። እሺ በፈረስ እንዳትልኝ የሚሉት እንኳን ደህና መጣሽ የኔ ልጅ። አመሰግናለሁ ማሚ። እሺ የኔ ቆንጆ እንኳን ደህና መጣሽ። ስጠብቅሽ ነበረ። ይሄ ቁጭ በይ። እሺ መጣሁኝ። ቁሽ ደሊና ነይ ለልጅ የሚስት ቆንጆ ቡና አፍይላት። ሰማሽ የኔ ልጅ? ከዛሬ ጀምሮ የባልሽ ክፍል ነው እሺ ማደር ያለብሽ። ግን እኮ እሺ ምን ላይ አይመስለኝም። እስቲ ከኔ ትእዛዝ ይወጣ እንደሆነ እናየዋለን። እንግዲህ ከእናቱ ትእዛዝ ይወጣ እንደሆነ በስመ አብ ወልድ። ማሚ ተቃጠለችኝ እኮ ማሚ፣ ተቃጠልኩኝ እኮ ያምሻል። እንደ አንቺ አታይም እንዴ?
ደባራ ትመስላለች። ባሰብሽ አይደል አንቺ ልጅ? አይዞሽ በቃ የኔ ልጅ አይዞሽ። አያት አይደል ጥሩ ናቱ ለምትከራከርላትም ያው ሚስት ላይ የፈላ ቡና እኮ ነው የደፋችባት። ገና ለገና እዚህ ቤት ልገባ ነው ብላ እኮ ነው ያቃጠለችኝ። ቅናት እኮ ነው እንደዚህ የሚያደርጋት። ኧረ ማሚ ተቃጠልኩኝ እኮ። አውቄ አይደለም እኮ እጇን ስትዘረጋ ነው የተደፋው። ገና ለገና እዚህ ቤት እንደምገባ አውቃ ቅናት ነው እንደዚህ የሚያደርጋት። ማሚ እያቃጠለኝ ነው። ምን ሆናችሁ ነው ነገሩን ይሄን ያህል የምታከብዱት? አየሽ አይደለ? አሁንም እኮ ለእሷ ነው የሚከራከረው። በቃችሁ። ትንሽ ሰውኛ ባህሪ ይኑራችሁ እሺ? እሺ አንቺ ግን እጅሽን ደህና ነሽ? ካሌብ ግን እመነኝ አውቄ አይደለም ያደረግኩት። አውቃለሁ። እንዴት አወቅ? ምክንያቱም ልብሽ ያስታውቃል። በጣም ንጹህ ነው። አንተ ግን ለእኔ ለምንድን ነው ጥሩ ሰው የሆንከው? እያደረግክ ነበር? ይኸውልሽ ቤዛ እንደምታስቢው አይደለም። እሺ እንዴት ነው እንደማስበው ያለው ነው? አፍረፍ ተገጣጥመህ እኮ ነው ያገኘሁህ። ቤዛ ቤዛ ምን እያደረግሽ ነው? ምን እየተፈጠረ ነው? ገሊና ካሌብ ቤዛ ንገሩኝ እስኪ ምንድን ነው? ማሚ አፍ ላፍ ተገጣጥመው እኮ ነው ያገኘኋቸው። ቆይ ለእኔ ይገባኛል? አይ እንደዛ እኮ አይደለም። ቆይ እኔ እንዳሰብኩት ካልሆነ እንዴት ነው ታዲያ? አፍ ላፍ ተገጣጥማችሁ እኮ ነው ያገኘኋችሁ። ልትጋደሙ እኮ ጥቂት ነበር የቀራችሁ። ካሌብ ይሄ ነገር እውነት ነው? እማዬ እኔ ዝም በል ምንም አትናገር። እኔ እኮ በጣም ነበር የማምነው። ልጄ እንዲህ ያደርጋል ብዬ አልጠብቅም ነበር። ይኸውልሽ አንቺ ግን በጣም ቆሻሻ ነሽ። እዚህ ድረስ ትደርሻለሽ ብዬ አስቤ አላውቅም ነበር። በቃችሁ፣ ሁላችሁም ዝም በሉ። እውነት አንተ ለእሷ እየቆምክላት ነው? አዎ፣ ምክንያቱም ንጹህ ናት። ካሌብ እንደዚህ ከሆነ እቺ ልጅ ዛሬውኑ ከዚህ ቤት ትወጣታለች። እሺ እሄዳለሁ። አይ የትም አትሄጂም። እሷ ከሄደች እንደውም አብሬያት እሄዳለሁ። ይሄ ልጅ እንደዚህ በፍጥነት ይቀየራል ብዬ አስቤ አላውቅም ነበር። በአፋጣኝ ውሳኔ መወሰን አለብን። ማሚ ካሌብን እያጣሁት እኮ ነው። ቆይ ምን አይነት ውሳኔ ነው የምንወስነው ካሁን በኋላ? አይዞሽ የኔ ልጅ፣ እኔ እናትሽ አለሁልሽ። በፍጥነት ነው የማጋባችሁ። ምን እያደረግሽ ነው? ምንድን ነው ይሄ? መቼስ ልብስሽን እያስተካከልሽ መሆን አለበት። እኔ አሁን መሄድ አለብኝ። በእኔ ምክንያት እየተጣላችሁ፣ እኔ ደግሞ ይሄንን አልፈልግም። እኔ እኮ እንዳትሄጂ ነው ያልኩሽ። ደግሞ ማን ነው ከማን ጋር የተጣላው? በእኔ ምክንያት ከቤተሰብ ጋር። እኔ የምጨቃጨቀው በራሴ ውሳኔ ነው። ከእነሱ ጋር ደግሞ የምጣላው ከአንቺ ጎን ስለሆንኩ እኮ ነው። ማለት ነው አንቺ ከሄድሽ እኔ ደስተኛ አልሆነም። ደስታዬን አጠዋለሁ። ካሌብ፣ እኔ እኮ ግን እኔ ለአንቺ ያለኝ ስሜት፣ አንቺ ደግሞ ለእኔ ያለኝ ስሜት አንድ ነው አይደለም? ከሆነ አትሄጂ፣ ካልሆነ ግን መሄድ ትቻለሽ። ምን ማለት ነው?
ቆይ ግን አንቺስ? ገባኝ። ዝምታሽ መልስ ነው። ከዚህ በኋላ ምንም አላስጨንቅሽም። መሄድ ትችላለሽ። ለምን እንደዚህ እንደሚሰማኝ አላውቅም፣ ግን አንተ ስትጎዳ እኔም እጎዳለሁ። ትክክል እንዳልሆንኩ እኮ አውቃለሁ፣ ግን በቃ ይህንን ብቻ ነበር መስማት የፈለግኩት። ቤዛስ፣ እናትስ ሁሉም እኮ እየጠሉኝ ነው። እኔ እስካለሁ ድረስ ማንም አይነካሽ። እኔ ግን ቤተሰብ እንዲፈርስ አልፈልግም። እየፈረሰ ያለው ቤተሰብ አይደለም፣ እውነቱን መቀበል የከበዳቸው ሰዎች ናቸው። ማንን ነው? እየሰራሽ ነው እንዴ? ቆይ የሰማሁት ነገር እውነት ነው እንዴ? ምንድን ነው የሰማሽው? እሱም እኮ ግልጽ ነው። ሳራ በቃ እኔ ምንም ልልሽ አልችልም። ቆይ ልታገባ የተዘጋጀ መሆኑን ረስተዋል? አልረሳሁትም። እንዴት እረሳዋለሁ? ግን በቃ ሆነ። ምን ላድርግ? እኔ ልጅ እያለሁ ጀምሮ ወንድሜን አውቀዋለሁ። ለማንም እንደዚህ ሲሆን አይቼው አላውቅም። አውቃለሁ። ይሄ ድንገት የተፈጠረ ነገር ነው፣ ፈልጌው አይደለም። ይኸውልህ እኔ ምንም ልልህ አልችልም። ብቻ ግን እየሰራ ያለው ነገር ስህተት መሆኑን ወቅ። ከዚህ በላይ ምንም ነገር ልልህ አልችልም። እንኳን መጣ። የማማክርህ ነገር ነበረኝ፣ በደንብ አዳምጠኝ። ምንድን ነው እሱ? ከቤዛ ጋር ነገውኑ ቀለበት ታደርጋላችሁ። ምን እያልሽ ነው ማየ? ቆይ ጋብቻ ቀልድ ነው እንዴ? አይደለም፣ አሁን የኔ ትዕዛዝ ነው። እኔ አንተን ትዕዛዝ እንደሰማሁት አንተ ደግሞ የኔን ትዕዛዝ ታከብራለህ። አየሽ አይደል ማሚ? እሺ እንደማይለን ነግሬሽ ነበር። የልጄን ባህሪ በደንብ ነው የማውቀው። እሺ ይላል። ከእኔ ትዕዛዝ በፍጹም አይወጣም። እስኪ ማይለ ምን እርዳሽ? እኔ አንቺን እርዳታ አልፈልግም። እና ምን ልትሰሪ ክፍሌ ገባሽ? ከካሌብ ጋር ልንጋባ እንደሆነ ልነግርሽ ነው የመጣሁት። ማለት ምን እያወራሽ ነው ያለሽው? ያው ነገ ቀለበት ልናስር ነው ከካሌብ ጋር። ከነገ ጀምሮ እንደ ሰራተኛ ነው እዚህ የምታገለጊው። እሺ? እና ይሄንን ለምንድን ነው ለእኔ የምትነግሪኝ? ለሰርጉ ቀደም ብዬ ልንገርሽ ብዬ ነው። ምክንያቱም አንቺ በጣም ስራ ይበዛብሻል ለሰርጉ፣ ለዛ ነው። ስለነገርሽኝ አመሰግናለሁ። ለእኔም ስላሰብሽ አመሰግናለሁ። አሁን ግን ክፍሌ ለቀሽ ውጭ። ምን ነው ፊትሽ ተቀያየረ? ለእኔ ቀለበት ሊያስርልኝ ስለሆነ ደበረሽ እንዴ? ሊደብርሽ እኮ አይገባም። እኔ ደበረኝ ብዬሻለሁ ወይንስ እንዲደበረኝ ፈልገሽ? በቃ አትናደጂ የኔ ቆንጆ። ለምንድን ነው የምታስገድደኝ? ቆይ ማን ነው? እኔ ነኝ። ልግባ? ግቢ። ቆይ ለምንድን ነው ቤዛን አላገባትም ያልከው? እራስ አይደል እሷ ማግባት እፈልጋለሁ ስትለኝ ነበረው? እኔ አላገባትም አላልኩም። ቆይ ለምን ደግሞ አትይኝ ቤዛ? ይኸውልህ የምታወራውና የምትወስነው ነገር እያሰብክበት። እሺ? በደንብ አስቤበታለሁ። ታውቃለህ፣ ቤዛን ያለመግባት ውሳኔን ግን እማ በፍጹም አትቀበለው። ሳራ አውቃለሁ አልኩሽ እኮ በቃ ተይኝ። አንድ ነገር ግን አስታውስ፣ ቤዛ እንደሆነች በቀላሉ እጅ የምትሰጥ አይነት ልጅ አይደለችም። አጉል አትነካካ። የኔ ነህ ካሌብ፣ ማንም ከኔ ይወስድ። አይ ካሌብ፣ ዝም ብለህ እኮ ነው የምትለፋው።
እኔን ለማቃጠል እንደዚህ ቆርጠ ባልተነሳ ነበር። ደግሞ ጠብቅ፣ ማንነቴን አሳይካለሁ። ከኔ የምታመልጥ መስሎ ነው አይደል? አሰብክበት የኔ ልጅ? ዝምታህን እንደ ውሳኔ ነው የምቆጥረው። እንደማታሳፍረኝ ደግሞ አምናለሁ። እኔ እናትህ ነገ ሞቅ ባለ ድግስ ነው ምድር። ከካሌብ ጋር ልንጋባ እንደሆነ ልነግርሽ ነው የመጣሁት። አቤት፣ ለምን ነበር የፈለግከኝ? የሆነ ነገር ልነግርሽ ነበር። ምን ልትነግረኝ ነበር? ንገረኛ፣ እየጠበቅኩ ነው። ከቤዛ ጋር ቀለበት ልናሰር ነው። በጣም ጥሩ ነው። ይኸውልሽ፣ ይህን ማድረገው ለእናቴ ብዬ ነው። እናቴን ማስከፋት አልፈለኩም። በዚህ በኩል ደግሞ አንቺ አለሽ። እኔ ምን? እኔ እኮ አንድ ተራ ሰራተኛ ነኝ። ልትጨነቅልኝ አይገባም። ደግሞ ቤዛ ቀድማ ነግራኛለች። ለአንተና ለቤዛ መልካም ጋብቻ። ደሊና፣ ቆይ ለምንድን ነው እንደዚህ የምታወሪው? ምን አወራሁ? ለማንኛውም እኔ መሄድ አለብኝ። ይኸውልሽ ደሊና፣ ምን ሆነሽ ነው አንቺ? ምን ሆንኩ? እኔ ምን አውቃለሁ? ስለ አንቺ አያገባኝም። እኔ ይኸውልሽ፣ ነገ ወይ ከነገ ወዲያ ልጅ ቀለበት ፕሮግራም አለ። የሚደረጉ ነገሮችን በዝርዝር እነግርሻለሁ። እሺ፣ ምን ይደረግ? ይኸውልሽ፣ ሰማሽኝ? መጀመሪያ ቤቱን በደንብ እንድታጽጂ እፈልጋለሁ። ሲቀጥል ደግሞ በአንቺ ምክንያት ምንም አይነት ችግር እንዲፈጠር አልፈልግም። ሰማሽኝ አይደል? ችግር የለም፣ አንቺ እንደፈለግሽው ይሆናል። በጣም ጥሩ። ደግሞ እንደለመድሽው ግርግር እንዳፈጥሪ። ሰማሽኝ አይደል? የልጄ ደስታ እንዳይበላሽ። እሺ፣ ምንም ችግር የለውም። በቃ መሄድ ትችያለሽ። ደሊና፣ አምነሽ ተቀበይ። ካሌብ ሌላ ሴት ሊያገባ ነው። ማነው? እኔ ነኝ ደሊና። ግቢ። እንዴ እያለቀሽ ነበር እንዴ? አይንሽ እኮ ቀልቷል። አይ አይደለም፣ እንቅልፍ የምትሆን ነው። ውሸታም አይኖች አሉሽ። አንድ ነገር ልጠይቅሽ። ቆይ ወንድሜን ትወጪዋለሽ እንዴ? ያው በድጋሚ ልጠይቅሽ። ሳራ፣ አውቃለሁ ለእኔ መናገር ይከብድሻል፣
ግን በቃ በዚህ ሰዓት ላይ የምታናግሪው ሰው ያስፈልግሻል። እኔ ደግሞ ሴት ነኝ፣ እረዳሻለሁ። እንደ ጓደኛሽ ነሽ። አዎ፣ ግን ይሄ ፍቅር ሁሉንም እየጎዳ ነው። አንዳንድ ጊዜ ፍቅር ጦርነት ይሆናል፣ ለዛም የማታሸንፊ ጦርነት። ይህንን አምነሽ መቀበል አለብሽ። አንቺም ደግሞ ጠንካራ መሆን አለብሽ። እመኚ፣ ከዚህ በኋላ እንደዚህ አላስብም። ይኸውልሽ የኔ ቆንጆ፣ በቃ አንቺ ምንም አትጨነቂሽ። እኔ ደግሞ ከዚህ በኋላ ጓደኛሽ ነኝ። ምንም ነገር ሳትደብቂ አማክሪኝ። እሺ? እስቲ ቁጭ በይ። ካሌብ ቤዛን ቢያገባት እኔ ምን አደርጋለሁ? ምናልባት ካሌብን መርሳት ሳይኖርብሽ አይቀርም። አልችልም። ምን ማድረግ እንዳለብኝ አላውቅም። ስሚኝማሽ፣ አንቺ ምንድን ነው ያፈዝሽ? ምን እንዳመጣውልሽ አታምኚኝም። ምንድን ነው ደግሞ? ደሊና ካሌብ እንደምትወደው ነገረች። ምን? ቆይ እንዴት ልትነግርሽ ቻለች? ማን እንደሆንኩ ረሳሽው እንዴ? እሷ ማሞኝ እኮ ናት። ያው በጓደኝነት አስባን የነገረች። እቺ ምስጥ ድሮንም ቢሆን ታውቆኝ ነበረ። ቆይ እኔ ደግሞ ቤዛ አይደለሁም ባልሰራላት። በቃ ተረጋጊ። ይኸውልሽ ከዚህ በኋላ ደሊናም ካሌብ እንድጠላው እናደርጋለን። በቃ ካሌብም ደግሞ አንቺ ይሆናል። እሱ በጣም ጥሩ ሀሳብ ነው። ውሃ እኮ ልጠጣ መጥቼ። በቃ መሄድ አለብኝ። እባክሽን የዛሬን አትሂጂ። አልችልም። ትንሽ እንኳን የኔ ውለታ ካለብሽ በዚህ ልከፊ ትችላለሽ። እሺ፣ ምን እንዳደርግልህ ነው የምትፈልገው? ካሌብ ምንም አትበይ፣ በቃ ዝም በይ። ካሌብ ወይ ይዘኸኝ ጥፋ። እንዴት አድርጌ? አልችልም። እናቴስ? እሺ ደሊና፣ ደሊና፣ አንቺ ደሊና፣ አሰሚም እንዴ? ይቅርታ፣ በሀሳቤ ጆሮሽ ላይ ልተኛሽ እንዴ? ነይና ጠረጴዛውን አጽጁ። በደንብ አልተጸዳም እኮ። ፕሮግራሙ ከመጀመሩ በፊት ቶሎ ቶሎ ብለሽ ብታጸጁ ጥሩ ነው። እሺ። እንዴ ምንድን ነው? ምን እየሰራችሁ ነው? ምክንያቱም ይሄ ስራዋ ነው። እማዬ፣ ይኸውልህ ዛሬ ጭቅጭቅ አልፈልግም እኔ። ምንም ይሄን ያህል እኮ አያስፈልግም። እኛው አይደለን እንዴ? ቢሆንም የኔ ልጅ ግባና አሁን ልብስን ቀይር አንተ።
ይኸውልሽስ ያምራል። ይሄ አሪፍ ነው። ይሄ አንደኛ ነው። በጣም ነው ያማረብሽ። በጣም ነው የማመሰግነው የኔ ቆንጆ። ብታይ እንዴት ደስ እንዳለኝ። ምን ይራስ በጣም ነው ደስ ያለኝ። ታያለ መርግላችሁ ነይ ቁጭ በቃ ተሳከው እንዴ ያረገኝ ይገባሻል። እንዴ ምን ሆነሽ ነው? ተጎዳሽ? ካሌብ ምን እያደረክ ነው? እንዴ ማሚ ተጎድታለች አታያትም እንዴ? ካሌብ ዛሬ እኔ ቀን ነው። እሺ ቢያንስ እሷን ተዋት እንጂ። ይኸውላችሁ እንደውም ይሄን ፕሮግራም ማድረግ አልፈልግም። ምን ማለት ነው ይሄ? በቃ ሲጀመር አማክራችሁኝ ያደረጋችሁት ነገር የለም። ስለዚህ ከዚህ በላይ መቀጠል አልችልም። ቆይ ሌላ ልትነግረኝ የምትፈልገው ነገር አለ? በል መለስልኝ። ሌላ ከዚህ የተለየ ልትነግረኝ የምትፈልገው ነገር አለ? ይኸውልሽ ቤዛ ስለ ጮሽ ምንም ይመጣ ለውጥ የለም። እሺ በቃ ጨርሻለሁ። እውነት ስለ ጮክ የሚመጣ ነገር የለም። በቃ ለየልህ ማለት ነው። አንተ ልጅ አበድክ። ምንድነው እያደረክ ያለኸው? ማሚ በቃ ተናገሩ። እንዴ በቃ ጭንቅላት ትክክል መስራት አቆመ። እናንተ ብቻ አይደላችሁም ምን እየሆንሽ ነው ቤዛ? ማሚ ልቀረኝ። ማሚ ታማኛለሽ። ቤዛ ተረጋጊ። ቤዛ ተረጋጊ። ቤዛ ቤዛ እንደወጣ ቤዛ ብላ ወይኔ ልጄ ወይኔ ልጄ ወይኔ ልጄ ተረፍክ። እንዴት ነህ የእኔ ልጅ? ቤዛ ምንድን ነው ያደረግሽው? ካሌብ እኔን ማግባት አለብን። ካሌብ በቃ ግዴታክ ነው። ካሌብ እኔ እወድሃለሁ። እንደዚህ አይነት ፍቅር የሚባል ነገር የለም። እሺ ወይኔ ልጄ እየደማበት ነው። እዚህ ቆሮሽ ማስመሰሉን ተይና ሄደሽ ጥጥ ምናምን ይዘሽልን ነይ። ችግር የለም ራሴ እሄዳለሁ። ማሚ እኔ እሱን ለመጉዳት ምንም አስቤ ያደረኩት ነገር የለም። አውቃለሁ የኔ ልጅ። ወደ ልትሄጂ ነው? ባገኘሽው አጋጣሚ እግርሽ ማንሳት ነው አይደል ስራሽ? ኧረ እንደሱ አይደለም። ካልሆነ ታዲያ ይሄ የተሰበረው ነገር አታጸጅም እንዴ? እሺ ቆይ አንቺ ምን አይነት ልጅ ብትሆኚ ነው የሰው ደስታ ማትወጂው? እኔ ሁሉንም ነገር አስተካክላለሁ፣ ቃል እገባልሻለሁ። በጣም ስታስተካክዪው እናይሻለን። ዛሬውኑ ቀለበት ያስርልሻል፣ አታስቢ። መጣሽ? ስለህን ላጽዳለን። ይሄ ሁሉ ነገር በእኔ ምክንያት ነው የተፈጠረው። ድጋሚ ይሄን እንዳትዪ። ይሄ ሁሉ ካሌብ ዛሬውኑ ለቤዛ ቀለበት ማድረግ አለብን። ደሊና እኔ ከእሷ ጋር መሆን አልፈልግም። ይሄ ሁሉ ካሌብ ይሄ የኔ ውሳኔ ነው። እኔ እናንተ አብረን መሆን አንችልም። ደሊና እኔ ከእሷ ጋር መሆን አልፈልግም። ለምንድን ነው የማንችለው? እናቴን አሳምናትና ከዛ አብረን እንኖራለን። ይሄ የማይሆን ነገር ነው ካሌብ። እናት አታሳዝንህም? ለቤዛ ሲገባህላት ጋር ራስ ወዳድ አትሁን። እኔ ራስ ወዳድ አይደለሁም። ካልሆንክ ዛሬውኑ ቀለበት አድርግልኝ። ቆይ ለምን የማልፈልገውን ህይወት እንድኖር ትፈርጅብኛለሽ? ምክንያቱም መኖር አለብህ። እኔ እናንተ አሰሪና ሰራተኛ ያለ አባት ያሳደገችህን እናትን ማሳዘን የለብህም።
የምርሽ ነው? ይሄንን ማታደርግ ከሆነ ስራ ይናጣል፣ ጎዳና ላይ ይወድቃል። ይሄንን ማትፈልግ ከሆነ ዛሬውኑ ቀለበቱን አድርግላት። ቤዛ ሳራ በእናትሽ ውጭልኝ። እኔ አሁን ማንንም ሰው ማናገር አልፈልግም። ጭራሽ በቤቱ ውጭ ስለኛለች እንዴ? እርሽ ቤዝዬ ግን አንድ ነገር አስቢ። ቆይ እንዴት ሊሆን ይቻላል? ካሌብ ሙሉ ለሙሉ ከደሊና ጎን ቆሟል። ምን? ስለዚህ እነሱን ለመለየት ትልቅ ነገር ነው ማድረግ ያለብሽ። ምን ማለትሽ ነው? ደሊና ይህንን ቤት ጥላ እንድትወጣ ማድረግ አለብን። አስቢበት። እንዴት ነው አሁን ደስ አለሽ? ምን ማለትሽ ነው? ሁሉንም ነገር አበላሸሽው። እኔንም ከልጄ አጣላሽ፣ የልጄንም ሚስት ከባሏ አጣላሻት። ምን ትፈልጊያለሽ ከዚህ በላይ? እኔ እኮ ምንም አላደረኩም። ሁላችሁም እንደዚህ ነው የምትሉት፣ ግን ደግሞ ይኸውልሽ ወንዶችን ማባለግ ትችሉበታላችሁ። እኔ እኮ ካሌብን መጉዳት አልፈልግም። ይኸውልሽ ብታስቢበት ይሻልሻል። ሰማሽኝ? ከዚህ ቤት በሰላም ውጪ። ካሌብና ቤዛ ቀለበት ያስራሉ። እንግዲያውስ ይኸውልሽ ከልጄ ራቂ። እኔ ባንቺ የተነሳ ከልጄ ጋር በየቀኑ መጣላት ደክሞኛል። ካሌብና ቤዛ ቀለበት ያስራሉ። ደሊና ክፈችው። ምን እያደረግሽ ነው? ልትሄጂ ነው? አዎ መሄድ አለብኝ። ጎዳና ላይ እንደወድቅ እኮ ፈረድክብኝ። ራስ ወዳድ ሆነሃል። ማ እኔ ነኝ ራስ ወዳድ? አዎ። ምን ቤዛ እንዳገባት ነው የምትፈልጊው? አዎ እሱን ነው የምፈልገው። ጥሩ፣ ዛሬውኑ ቀለበት አደርግላታለሁ። ያን ከሆነ የምትፈልጊው እንደዛ አድርጋለሁ። በፍጹም አልጸጸትም። ልትሄጂ ነው? አዎ መሄድ አለብኝ። ጎዳና ላይ እንደወድቅ እኮ ፈረድክብኝ። ራስ ወዳድ ሆነሃል። የኔ ልጅ አሁንም ሀሳብን አልቀየርክም? ቤዛን ላገባት ወስኛለሁ። እውነትህን ነው? በቃ አሁን ምን እናድርግ የኔ ልጅ? እሺ ግን ቤዛ ትምጣ። እሷን እንኳን አንተ ብታወራት አይሻልም? ለምን? ልጅ በአንተ ነው የሚኖረው። ደግሞ ስብርብር ስለረካት አንተው ሄደህ ብትጠግናት ይሻላል። እሺ ማ ሳራ 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 ቤዛ የኔ ልጅ ተዘጋጂ። ለምን? ካሌብ ቀለበት ሊያደርግልሽ ነው። የምርሽ ነው? እውነት የኔ ልጅ የምሬን ነው። ይኸው በስተመጨረሻም ሆነ። አውቄው ነበር። ካሌብ ደግሞ አይተወኝ እኮ አውቃለሁ። ደሊና
እዛ ጋር ቆመሽ ምን እያየሽ ነው? ያው የምትፈልጊው ነገር እየተከናወነ ነው፣ ማየት ትችያለሽ። እኔም ደስ ብሎኛል። ሁሉም የተሰበሰበ ይመስለኛል። አዎ የኔ ልጅ ሁሉም ነገር አልቋል። ናና ቀለበት አድርግላት። የኔ ልጅ ይሄ ከቤተሰብ የመጣ ትልቅ ውርስ ነው። ለምትወዳት ልጅ አድርግላት። አይ በስተመጨረሻም ሆነ እንኳን ደስ አለሽ የኔ ልጅ። እንኳን ደስ ያለሽ ልጅ። እንኳን ደስ ያለሽ የኔ ልጅ። ወንድሜ እንኳን ደስ አለ። እንኳን ለዚህ በቃ። በስተመጨረሻም ተሳካልሽ አይደለ? ወንድሜ እኔ ግልሽ አደረግሹ። ገና እኮ ይሄ ጨዋታው ጀማሪ ነው። ገና መቻ በቃለት። ደሊላን ከዚህ ቤት ካላስወጣው በስተቀር መቼም ቢሆን ሰላም አላለም። እሱማ ልክ ነሽ። ብድሩን የማይመልስ ልጅ አይወለድ ትላለች እናቴ። አዎ በትክክል። በእኔ አሁን ልጅ ይሄኔ ውዱ ባሌ አልጋው ላይ ብቻውን ቁጭ ብሎ እየጠበቀኝ ነው። ኧረ አንቺ አማችሽ ነኝ ፈሪ። በውጭ በቃኝ እንድተኛ አዝግ። እንዴ ምን ትሰሪያለሽ እዚህ? እንዴ ቀለበት ካሰረ በኋላ ብቻ ተለያይተን ልናድር አይደለም አይደለ? እሺ ወቂ፣ ግን ምንም ነገር አይፈጠርም እኮ። ለምን ሲባል ምክንያቱም አግባብ ስላለው። ማነው? ለምን መጣክ? ያው አንቺ ስለፈለግሽ አደረኩት። አሁን ግን ደስተኛ ነሽ? እኔ ግን አይደለሁም። ታውቂያለሽ፣ ቀለበቱ ግን ልቤን አልቀየረው። አሁን የምወደው አንቺ ነው። እባክህ እንደሱ አትበል። አትጨነቂ። ከዚህ በኋላ ቃል ገባልሻለሁ፣ አላስቸግርሽ። አዎ አሁን ባለትዳር ነህ። ልክ ብለሻል። አሁንም እዚች ልጅ ጋር መሄድ አላቆመም። እች ልጅ ከዚህ ቤት ብቻ ሳይሆን ከካሌብ ህይወት አስወጣታለሁ። ምን ሆነሽ ነው? አሁንም ከደሊና ክፍል እየወጣ ነው ያለው። ምን? እኔ ቀለበት ተደርጎልኝ እሱ ጋር ሆኜ እሱ ጭራሽ ከሷ ክፍል ይወጣል። እንግዲያውስ ደሊና በራሷ ፍቃድ ከዚህ ቤት እንድትወጣ ማድረግ አለብን። ቆይ እንዴት? ካሌብ እንደሆነ በእናቱ አይደራደርም።
ስለዚህ በማየ እንሄድበታለን። ምን ማለትሽ ነው? ማለትማ ማሚ እንደገፈተረቻት ወይም ደግሞ የሆነ ነገር እንዳረገቻት አስመስለን ካሌብ በራሱ ፍቃድ ደሊና እንዳይባረራት እናደርጋለን። በቃ ለሁለቱም እሱ ነው የሚሻለው። እንዴ ማሚ ላይ ጉዳት እናደርስ ነው? አይ ማሚዬን ሄደን እናናግራታለን። ያው እንድትገፈተር ወይም ደግሞ እግሯን የሆነ ነገር እንድትጎዳ እናስመስልና ከዛ ካሌብ በገዛ ፈቃዱ ደሊናን ከቤት ያስወጣታል። በቃ ከዛ አንቺን በሰላም ባሪፍና ቆይተሽ ተኛለሽ፣ እኛም ሰላማችንን እናገኛለን። ግልግል። አንቺ በጣም አደገኛ ነሽ። ያው አንቺ ለማስደሰት ነው። ማን ነው? ማሚ እኔ ነኝ። ግቡ። ውሽ አስደነግጥንሽ እንዴ? ምንድን ነው? ምን ሆናችሁ ነው? ካሌብ አሁንም ደሊና እንወዳታለን። ምን? ዛሬ ማታ ከሷ ክፍል ሲወጣ አይተነዋል። እቺ ልጅ በቃ እስካሁን ቤቴ መበጥበጥ አላቆመችም ማለት ነው? ማሚ እኔ ካሌብን ማጣት አልፈልግም። አታስቢ የኔ ልጅ፣ ካሌብ ደግሞ ባልሽ ነው። ግን ደሊና እዚህ እስካለች ድረስ ችግሩ እኮ አያበቃም። ምን ማለትሽ ነው? ያው ካሌብ በራሱ ፈቃድ እንዲያባረራት ማድረግ አለብን። እንዴት? ነገ ደሊና ከአንቺ ጋር ጣልታ ቡና እንደደፋችብሽ እናስመስላለን። ምን? ማሚ እባክሽን ለኔ ብለሽ ብቻ ይሄን ነገር አድርጊ። ከዛ ካሌብ በራሱ ደሊናን ከዚህ ቤት ያስወጣታል። ይህ እኮ አደገኛ ነገር ነው። እንዴ ማሚ አንቺን እኮ ምንም አይጎዳሽም። በቃ ትንሽ ድራማ ናት። እባክሽን ማሚ እባክሽን። እሺ ግን በጥንቃቄ መሆን አለበት። የኔ ቆንጆ በዚህ በሌሊት የት ሄደ ነው? እንቅልፍ እምቢ ሲለኝ ሳሎን ነበርኩ። ሳሎን ብትሆንማ የት ነበር? ከማሚ ጋር ነበርኩ። እንግዲህ አላውቅም። በጣም የተፈታተንከኝ ነው ካሌብ። ደህና አደርሽ? እንዴት ነው? ራስሽን እያዘጋጀሽ ነው? ለምን? ያው በካሌብ ጉዳይ ነው። እኔ በሱ ጉዳይ ተስፋ ቆርጫለሁ። ካሌብ ከዚህ በኋላ የሚዛ ነው። ግን አንቺስ? አንቺ አትጎጂም? እኔ ምንም አልጎዳም። አርፌ ስራዬን እየሰራሁ ኑሮዬን አሻሽላለሁ። እሺ ካልሽ የሚያስፈልግሽ ነገር ካለ ግን ጠይቂኝ። እሺ? አመሰግናለሁ። እሺ? ችግር የለም። በቃ ወደ ስራሽ ተመለሽ። እየበላችሁ እንከኔ ፍቅር። አይ አያስፈልግም። ራሴ በእጄ መብላት ይችላል። ፈጣሪ እናት የሆነች ሚስት ስለሰጠ አመሰግነዋለሁ። የምትፈልጉት ነገር አለ? ከፈለጋችሁ ጥሩ። ልብሴ ስለቆሸሸ ጠብልኝ። እሺ? ስራሽን አውቀሽ አሰሪም እንዴ? መታዘዝ ለምን አስፈለገው? እሺ ይሄንን ወደ እኔ ፈለኩት ካሌብ። ምን ሆነሽ ነው የምታለቅሽው? እንዴ እንባሽ እየወረደ እኮ ነው። እባክህ ከእኔ ራቅ። አሁን አንተ የሌላ ሰው ነህ። ቢሆንም ግን ምንም ቢሆን ልቤ አንቺ ጋር ነው። እንደዚህ አታድርግ። አንቺ ነሽ እንደዚህ ያደረግሽው። አንቺ ደስተኛ ካልሆንሽ እኔም ደስተኛ አልሆንም። እባክህ ሂድ። ቤዛ ብታይክስ? እኔ አልፈራትም። ደሊና
ዛሬ ነው እቅዳችንን የምንጀምረው። ቆይ ግን ካሌብ ቢጠረጥርስ? እንዴ አንቺ ደግሞ አይጠረጥርም። ብቻ ይኸውልሽ ማሚ ድምፅሽን ቀንስ አድርጊ፣ በደንብ እንዳትጮህ እሺ? እኔ ይሄ ነገር ግን ደስ እያለኝ አይደለም። ኧረ ማሚዬ በእናትሽ ይሄንን ብቻ። እኔ ካሌብን ማጣት አልፈልግም። ደሪና ከዚህ ቤት ከሄደች ሁሉ ነገር ይስተካከላል። ምንም ችግር የለም። እንደዚህ የምትንበቆበቁት ደሊና ምን ሆነሽ ነው? አንድ ሲኒ ቡና ለማምጣት ይሄን ያህል የምትቆይው? ይቅርታ ደርሶ ቶሎ በይ አንቺ። አቃጠለችኝ።